ሩታ እንግዲህ ከአዲሱ ፍቅረኛዋ ጋር መታለች ማለት ነው። አብርሽም ያው ከሄርሜላ ጋር እንደቀጠለ ነው። ያው እኛ እንግዲህ አለንላችሁ እና ጨብጫቢ እነ ልክ 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 አለን ሁሉ ነገር አለንላችሁ ማለት ነው። እና እንግዲህ ያው አብርሽና ሩታ አሻፈረኝ ብለዋል። እኛ ልጃችሁን ብታሳድጉ በጣም ደስ ይለን ነበረ ማለት ነው። ልጅ የወለደ ሰው ቢፋታ ምን ቢልም አያምርበትም። ልጅን ማሳደግ ተገቢ ነው ብዬ ነው የማስብ፣ እንደኔ ማለት ነው። ስለዚህ አብርሽም ሆነ ሩታ ሁለቱም ጥፋት አለባቸው። ምክንያቱም እሱም ከዛች ከሄርሜላ ጋር እሷም ቢሆን እዚህ ደግሞ ማነው እኔ ስሙን ራሱ አላውቀውም፣ ይቅርታ አድርጉልኝና ማለት ነው። አዲሱ ፍቅረኛዋ ነው የምለው። ስለዚህም የሰሩት ስራ ትክክል አይደለምና ሁለታቸውም እንግዲህ በአዳዲስ ነገር መተውልናል። ስለዚህ እኛ ደግሞ እነ ቅመሞችዬ አለንላችሁ። መቼም ትክክል ከማለት ወደ ኋላ አንልምና። ስለዚህ ምን አለ መሰላችሁ ውዶች፣ ማሮች፣ ፍቅሮች፣ ቅመሞችዬ ምን ትላላችሁ እናንተ? ሀሳብ ስጡበት። በዚህ ነገር ትክክል ነው ብላችሁ ታስባላችሁ? ትክክል አይደለም። ሰው ልጅ ወልዶ እንዴት ልጁን አብሮ አያሳድግም በስነ ስርዓት? ጋይስ እነዚህ ልጆች አሁን ማለት ነው ለቪው ለምን ብለው ከሆነ እንደዚህ የሚሆኑት ባይዘው እነሱ ልጃቸውን እየያዙ ቢመጡ ፕራንክ እየሰሩ ቢመጡ በጣም ያኔ ደስ የሚል ተመልካች ይኖራቸዋል። አንደኛ ለተመልካችም ክብር ነው፣ ሁለተኛ ደግሞ ለራሳቸውም ክብር ነው። አያችሁ ብዙዎች አሁን ብዙ ዩቲዩበሮች አሉ ከውሸት የጸዱ ከምን የጸዱ የተለያዩ ነገር ሰው እነሱ ትክክለኛ ዩቲዩበሮች ናቸው። ግን እነዚህ ለገንዘብ ብለው ራሳቸውን መሸጥን ይቅርታ አድርጉልኝና አግባብ ነው ብዬ አላስብም ማለት ነው። እንደኔ ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ ዛሬም እንደተለመደው በአዲስ ነገር መጥቻለሁ። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እጅግ በጣም እናመሰግናለን እያልኩ እንግዲህ ስለና አብርሽ በድጋሚ መተናል ማለት ነው። ሩታ እንግዲህ ዛሬ ከአዲሱ ፍቅረኛዋ ጋር መታለች ማለት ነው። እናንተ ምን ትላላችሁ? ለዚህ ሀሳብ አስተያየት ምን ሀሳብ አላችሁ? ቅመሞች የውዶች ማሮች ማለት ነው። እኛ አግባብ ነው ብዬ አላስብም። ሄር ነው ብዬም አላስብም። ማለት እንደዚህ በዚህ ልክ ሴት ልጅ እንደዚህ መረብ ስትሆን እኔ አግባብ አይደለም አይደል እንደ ጋይዝ ማለት የሚሰሩት ስራ እኔ ብዙም እየጣመኝ አይደለም። ባይዘው አሁን ሮመዳን መጥቷል፣ ፋሲካ መጥቷል። ሁልጊዜ ውሸት፣ ሁልጊዜ ድብድብ፣ ሁልጊዜ መቦቃቀስ፣ ሁልጊዜ ምናምን አግባብ ነው ብዬ አላስብም። እንደኔ ማለት ነው። ግን እናንተ ኮመንታተሮች ማለት ነው የምትገርሙኝ፣ በዚህም ትክክል በዛም ትክክል። እኔ ለምለም እንድትሄድባቸው እፈልጋለሁ። ባይ ዘ ዌይ ለምለም ይኸው ወደ ደስ ያሉ ዩቲዩበሮችን እየረገጠቻቸው ነው። እንግዲህ እኩሉ ጠጥታ ነው ይላሉ፣ እኩሉ አልጠጣችም ይላል። እሱን አለው አለም ማለት ነው መጠጣት ነው። አዎ የተንቢ ባይ ዘ ዌይ ስትጠጣ እኮ ሾጥ ያረጋታል። ይሄን ታውቃላችሁ። ያው ባህልም ስለነበረ ምናልባት ጠጥታ ይሆን ምን ይሆን አላውቅም። በጣም በኃይለኛው እየረገጠቻቸው ነው ማለት ነው። ዩቲዩበሮችን ረግጣ እየወቀጠቻቸው ነው ማለት ነው። እና ምን ልላችሁ ፈልጌ ነው አግባብ ነው ብዬ አላስብም። የሚሰሩት ስራ ሁሉ ማለት ነው በዚህ ልክ እኔ እንጃ በጣም ነው የሚደብረው። ምን አለ መሰላችሁ ቤተሰብ አንዳንዴ ክብር የሚባል ነገር አለ። እኔ ስለ ዩቲዩበሮች ብዙ እኔ ምኑን ከምን አውርቼ ከምን እንደምጀምር ራሱ ግራ ነው የሚያጋባኝ ጋይስ ማለት ነው። በዚህ ልክ እኔ እንጃ መሆን የለበትም። አንዳንዴ ለቤተሰብ ራሱም በቃ ለመጨነቅ እኮ ነው። ይሄ ለቤተሰብ የሚባል ነገር አለ ምናምን ሰው። ስለዚህ የሚሰሩት ስራ ሁሉ ትክክልም አይደለም ሀይርም አይደለም። እና እናንተ ምን ትላላችሁ? በዚህ እስኪ ሂዱበት እንሂድበት ጋይስ። እውነቴን ነው የምላችሁ በጣም ነው የሚደብረው፣ በጣም ነው የሚያስጠላው በዚህ ልክ ማለት ነው። እንዴ ኧረ ተው፣ ሼም ነው ሼም ነው። ሼም የሚባል ነገር አለ አይደለ? እና ያው በዚህ ልክ መሆን አግባብ ነው ብዬ አላስብም። ስለዚህ ኮመንታተሮች ራሱ እናንተ አብርሽና ሩታ አብረው የሆኑ ልጃቸውን ያሳድጉ ምናምን ብላችሁ እናንተ ኮምቱ። እንዴት ነው የምላችሁ? እናንተ ኮምቱ። እናንተ ካልኮመታችሁ በጣም ከባድ ነው። ይሄ ሁሉ የእናንተ ነገር ነው። እውነቴን ነው የምላችሁ። እናንተ እኮ እንደዚህ ብትኮምቱ እኮ በስርዓት በጣም ጥሩ ነበር። ነገር ግን እናንተ እዛም ብትሄዱ ይሄ ትክክል ነው ይሄ ትክክል ነው ምናምን ስለምትሉ ማለት ነው እነሱ በቃ ጭምልቅልቅልቅ ቃሉ እየገባን እነሱ እናበረታታለን እናያለን። ግን እኮ አንድ የሆነ ጤና ያጣ ሰው ምናምን ይሄ እኮ አናይም አይደለ? አሁን ይሄ ማን ነበረ? አግማስን አወቃችሁት? አሁን እሱ የሚያመጣቸው እናቶች በፈጣሪ ስም እኔም መወለድ ራሱ እጠላለሁ እግዚአብሔርን። አሁን የሱ ቻናል አይታይም፣ የሱን ቪዲዮ አታዩትም። ግን እንደዚህ ውሸት ምናምን ድራማ የሚያዩትን እየመጣችሁ እኔ ነው የምትሉት። ለምን እንደሆነ አላውቅም። ለማንኛውም በጣም እናዝናለን ስለምታደርጉት ነገር። በተረፈ ግን አላህ ክብር እያለን እንዴ ስንት ሰዓት ነው? ወይኔ በላቸው አላህ ክብር እያለን
በሉ እና እንግዲህ ይሄ ያለው ነገር በተረፈላችሁንም ከልብ ነው የምናመሰግነው። ሰላማችሁ ብዙ ተትረፍረፍ ይበልልኝ። ቤተሰብ ስራ ላይ ነኝ፣ በጣም ብዙ ስራ አለኝ። እንግዲህ ምን እንደሚሻለኝ አላውቅም። እንዴት እንዳስጠላኝ ፈጣሪ ያለሽ ፌታ ቤታችን እንዴት እንደሚያስጠላ ቤት ውስጥ ሰርግ አለ ምናምን ነገር ማለት ነው። እና ቤቱ ቀውጢ ሆኗል ብታዩት፣ ቀውጢ 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 ምን እንደሚመስል ብታዩት ከምነግራችሁ በላይ ዝፍርክርክርክርክርክ አድርገውት ነው የሄዱት ቤቱ ማለት ነው። አውዝ ቢላም ሸይጣን ይላላረው እና ውዶች የማሮች ፍቅሮች እናንተም ሄዱበት እንሄድበት። እናንተ ምን ትላላችሁ? እስኪ ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። በተረፈ ግን ወዳችኋለሁ፣ አፈቅራችኋለሁ። ሰላማችሁ ብዙ ተትረፍረፍ ይበልልኝ። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት ሁሉም ነገር በቃ ይበለን ማለት ነው። እናመሰግናለን። ሀሳብ አስተያየት ካላችሁ ኮመንት ላይ ዱቅ አድርጉልን። አዎ